ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። በገዛ ርስቶቿና ይዞታዎቿ አላፋት ዝማሬን እንዳታከብር አሰቅቆ ያሰደደው መንግስት ሌሎችን ስፖንሰር ጭምር እያደረገ የቤተ ክርስቲያን ይዞታዎችን እየመነተፈ እንዲፈነጩበት እያደረገ ነው የሚገኘው። ስፖንሰር ማድረጉ በሰናይ ቢሆን ደስ ይለን ነበር። በደም መሆኑን ስናስብ ግን ያሳዝነናል። በሰሜኑ የሀገራችን ክፍል በግልጽ ኦርቶዶክስ ተዋሕዶ ቤተክርስቲያን እንድጠፋ እየተሰራ ካህናት አባቶች እየታረዱ የኔታ መምህራን ከነ ተማሪዎቻቸው እንዲገደሉ እየተደረገ አብያተ ክርስቲያናት እየተቃጠሉ የካህናት ሚስቶችና የዲያቆናት እህቶች በሰቆቃ እንዲኖሩ እየተደረገ መለኮታዊ ጉብኝት በኢትዮጵያ በጣና ገዳማት በቅዱስ ላሊበላ በልዩ ልዩ ጥንታዊ የቤተክርስቲያን ስፍራዎች ቅርሶች እንዲጸዱና እንዲጠፉ እየተሰራ መለኮታዊ ጉብኝት በኢትዮጵያ በኦሮሚያ ክልል በአርሲ ነገሌ በሻሸመኔ በወለጋ ለሌሎች ምልክት በሚሰጥ መልኩ ባለማህተቦች የመኖር ሰቆቃ ገጥሟቸው መለኮታዊ ጉብኝት በኢትዮጵያ በደቡብ ክልል በኩራት ቅዱሳን ስዕላት እየተቀደዱ እየተቃጠሉ ቤተክርስቲያን እንድታፍር እየተሰራ መለኮታዊ ጉብኝት በኢትዮጵያ በመሃል ከተማ አዲስ አበባ አብያተ ክርስቲያናት ይዞታዎቻቸው ባልተገባ ለኮሪደር ልማት በሚል ሂሳብ እንደ ወረቀት እየተቀደደና እየተሸነሸነ ወጣቶች በግፍ እየታሰሩ ኦርቶዶክሳውያን በግፍ የመውጣትና የመግባት ሰቆቃ ገጥሟቸው እየኖሩ መለኮታዊ ጉብኝት በኢትዮጵያ የምትመሯትን ሀገር አለማወቃችሁ በጣም ይደንቀናል። በርካታ ቅዱሳን በኢትዮጵያ እየቀኑ መለኮታዊን ጸጋ ለመቀበል የሚተሙባት ታላቅ ሀገር ነበረች። ዛሬ በደም አርክሳችኋት ይህንን መለኮታዊ ጸጋ ሸሸጋችሁባት። የትኛውን መለኮታዊ ጸጋ ነው አፕሎድ የምታረጉባት? የግብረ ሰዶሙን ወይንስ ደግሞ የደመጣጭነቱን ወይንስ ደግሞ የወንድም ጠልነቱን ወይንስ ደግሞ እንዲሁ ከሰው ልጅ ተራና ከሰባዊነት ፈቀቅ ማለቱን? እስከምትፈልጉ ድረስ እናንተ መለኮታዊ ጉብኝትን ተጎበኛኙ። ነገር ግን አማናዊት የሆነች ቅድስት ቤተክርስቲያንን ግን አትንኳት፣ ተዋት። ዛሬ መጣሁት ይህን ፕሮግራም በተመለከተ ነው። ከእናንተ የሚጠበቀው ኮፒ ሊንክ፣ ሪፖስት፣ ሼር በማድረግ ለሌሎች እንዲደርስ አድርጉ። 3 ጥያቄዎች አሉኝ። አንደኛ ይህ ፕሮግራም የተዘጋጀው በኦርቶዶክስ ቤተክርስቲያን ይዞታ በሆነው በመስቀል አደባባይ ነው። ስለዚህ የኦርቶዶክስ ቤተክርስቲያን ደግሞ ፕሮግራሞች በሚኖሩ አሳ ለምሳሌ እንደ አላፋት ዝማሬ ሌሎቹንም ፕሮግራሞች ሲኖሩ ከጸጥታ ጉዳይ አንፃር ወይም ደግሞ ችግር ይፈጠራል በማለት ቦታው ላይ እንዳናካሄድ እንከለከላለን። ስለዚህ ማን ነው ችግር የሚፈጥረው? ለሌላው ቤተ እምነት ሲሆን ችግር የማይፈጠርበት ኦርቶዶክስ ቤተክርስቲያን ስታዘጋጅ ግን ችግር የሚፈጠርበት ምክንያት ምንድን ነው? በኢትዮጵያ ኦርቶዶክስ ቤተክርስቲያን ፕሮግራሞች ላይ ችግር ያደርሳል የተባለው አካል እንዴት ነው እየመረጠ ነው ወይ እነሱ ላይስ ጉዳት አያደርስም? ይሄ እንዲመለስልኝ ነው። ሁለተኛው ጥያቄ ይሄ ሰውዬ የመጣው የመለኮት ጉብኝት ነው የሚለው። ስለዚህ ይሄ ሰውዬ ከመምጣቱ በፊት እንግዲህ ያንን ያመጡትን አካላት ወይም ደግሞ በዛኛው ቤተ እምነት ያሉትን መለኮት አይጎበኛቸውም ነበር ወይ ነው የኔ ጥያቄ። ወይም ደግሞ ሰውዬው ጎብኝቷቸው ከሄደ በኋላ መለኮትም አብሮት ይሄዳል ወይ ነው። እንግዲህ እንደምናውቀው በመጽሐፍ ቅዱስ መንፈስ ቅዱስ ወይም ደግሞ መለኮት ሁሌ በምድራችንም በሰማይም በምድርም የሞላ ነው እንጂ አንድ ሰውን ተከትሎ የሚሄድ ወይም ደግሞ የሚመጣ አይደለምና ይሄን ከምን አንፃር ታዩታላችሁ? ሶስተኛው ጥያቄ ደግሞ ይሄ ሰውዬ የመጣው የመለኮት ጉብኝት ተብሎ የእግዚአብሔር መንፈስ እንዳለበትና የእግዚአብሔር ሰው እንደሆነ ነው አይደል የሚታወቀው። ነገር ግን በጋዜጣዊ መግለጫው ላይ ሲናገር እንደሰማሁት USAID will come back. እንደማምነው USAIDም ትንሽ ቆይቶ ስራውን ይቀጥላል። But we love this nation. And I'll be sure to tell President Trump what I've seen and what happened this week. ስለ USAID የእርዳታ ድርጅቱ ስለ እሱም ያለው ነገር ተናግሯል። እጂ ለትራምፕም እነግረዋለሁ ያሉ ነገሮች ይስተካከላሉ፣ የኢትዮጵያ ጉብኝቴን ለትራምፕ አስረዳለሁ አለና ይሄ ሰውዬ የመጣው ለፖለቲካ ነው ወይስ ደግሞ ለሃይማኖት ነው? ግራ የገባኝ ነገር ማለት እንደ አንድ መንፈሳዊ ሰው ያለውን ችግር ወደ እግዚአብሔር አደርሳለሁ ይላል እንጂ እንዴት ነው ሄዶ ለትራምፕ ወይም ደግሞ የፖለቲካ መሪ ለሆነ ሰው ያሉትን ችግሮች ወይም ደግሞ የጎበኘውትን ነገር ሄጄ አስረዳዋለሁ ብሎ ሲናገር የመጣው ለፖለቲካ ነው ወይስ ለእምነት ነው? ሶስቱ ጥያቄዎች እነዚህ ናቸውና በዛኛው ቤተ እምነት ያላችሁ ሰዎች እስቲ በቅንነት ያለ ስድብ ሳይሆን በቅንነት ገብታችሁ እነዚህን ጥያቄዎችን ብትመልሱልኝ በጣም ደስ ይለኛል። የዛሬ 3 ዓመት ነበር አይደለ ሐዋርያ ዘላለም የተባለ ግለሰብ መስቀል አደባባይን እንወርሳታለን ያለው። አሁን እያየነው ያለው ነገር አሁን የሆነው ነገር ይህ ነው። ነገር ግን አንድ ነገር እየመረራችሁም ቢሆን ዋጡት። መስቀል አደባባይ የባለ መስቀሎች ነው። በመስቀል አደባባይ ጉዳይ ከቅዱስ ሲኖዶስና ከጠቅላይ ቤተ ክህነት አጣሪ ኮሚቴ ተብላችሁ የተመደባችሁ አባቶች ግን
እግዚአብሔር አምላክ ይላችሁ፣ መድኃኔዓለም አምላክ ይላችሁ። የጊዜ ጉዳይ ነው፣ ሁሉም ያልፋል አንድ ቀን። ነገር ግን መድኃኔዓለም የእናንተን ጉዳይ እሱ ይመልከተው። እኛ የቤተ ክርስቲያን ልጆች ግን እችን ትንሿን ዋጋ ከፍለን ነበር የዛሬ 3 ዓመት። ይህ ቪዲዮ ለታሪክ ይቀመጥልኝ ዘንድ ሁላችሁም 50 ጊዜ ሼር ኮፒ ሊንክ አድርጉት። የቤተ ክርስቲያን ልጆች አንገታቸውን ለሰይፍ ደረታቸውን ለጥይት ሰጥተው እዛ መስቀል አደባባይ የባለ መስቀሎች መሆኑን መስክረው ነበር። ይህ ትውስታችን ነው። ይህ ትዝታችን ነው። አንፍቀውም፣ አንሰርዘው። አባቱን እንደ አባት መንጋውን ይጠብቁልን፣ ርስታችንን ያስከብሩልን። ድንጋይ ጨብጦ የሰው ደም አላፈሰስንም። ማን ከኛ ጋር ስላለ ነው? ማን ኃይላችን ስለሆነ ነው? ማን ከኛ ጋር ስለሆነ ነው? መለኮታዊ ጉብኝት ለኢትዮጵያ። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ከምንም ጊዜውም በላይ ይሄ ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ያስፈልገዋል። ምክንያቱም የጠላት ወረዳና ቀጠና እንደሚነሳብኝ አውቃለሁ። መለኮታዊ ጉብኝት ለኢትዮጵያ ይላልና በኢትዮጵያ ቢሆን ችግር የለውም ነበር። ለኢትዮጵያ ነው የሚለውና እናንተ መለኮታዊ ኃይል የላችሁም ወይ? ለሀገራችሁ የእናንተ መለኮታዊ ኃይል ለሀገራችሁ አይሰራም ወይ? ለዚች ሀገር መለኮታዊ ኃይል ለመግለጽ ሜድን ጀርመን መሆን ያስፈልጋል ወይ ነው እያልኩ ያለሁት። ይሄ ሰውዬ እንግዲህ ሊመጣ ነው እየተባለ እየተነገረ ነው። 65 ዓመት የተዘራው የመናፍቃን አረም ይኸው እስከዛ ድረስ ኢየሱስ ክርስቶስን እያስካደ ይገኛል። ያ አባቱ የተከለው አረም ደግሞ ልጁ ዛሬ ሊኮተኩተው መጥቷል እየተባለ ነው። እንግዲህ እኔ የምለው ፈረንጆቹ እኮ ባሉበት ሀገር ቸርቻቸውን ዘግተው ባር አድርገውታል። ቡና ቤት ካደረጉት ከረሙ እኮ። ወንጌላቸውን ከድነው ምዕመኑ ጠቅላላ ግብረ ሰዶም ሆኗል፣ ሌዝቢያን ሆኗል። እንግዲህ ኢትዮጵያ ለ65 ዓመት እንኳን መለኮታዊ ጉብኝት ያላት ሀገር ቀርቶ የጦርነት አውድማ ነው የሆነችው። ወንድም ወንድሙን ሲገል፣ ጦርነት በጦርነት ሲሆን፣ እልቂት በእልቂት ሲሆን ነው ያየ ነው። ሌላው ማለት ነው ይህ ሰውዬ ሲመጣ አደራችሁን፣ መቼም የመንፈስ ቅዱስ ሙላት ያለበት ሰው ነው። መድረኩን በትርጉም እንዳታጨናንቁት አደራ። በአማርኛ ይስበከን፣ በኦሮምኛ፣ በጉራግኛ፣ በትግርኛ፣ በስልጥኛ፣ በአፋርኛ። ምክንያቱም በዚህ ሁሉ ብሔር ብሔረሰቦች የወንጌል አማኞች ስላሉ አደራ በእንግሊዘኛ እየተናገረ እናንተ ወደ አማርኛ እንዳተረጉሙት፣ አለበለዚያ ከመጽሐፍ ቅዱስ ሐሳብ ጋር ይጋጫል። የመንፈስ ቅዱስ ሙላት አለበት የምትሉ ሰው በእያንዳንዳችን ቋንቋ መናገር አለበት። ምክንያቱም ልሳን መናገሩ አይቀርም መቼም። ስለዚህ ኢትዮጵያ ውስጥ የማይሰማ ማንም የማያደምጠውን ቋንቋ እንዳይናገር አደራ። ምክንያቱም እኛ በጣም ብዙ ብሔር ብሔረሰቦችና ቋንቋ ያለን ስለሆነ በእያንዳንዳችን ቋንቋ እንዲናገር አደራ እላለሁ። ለዚህ ማስረጃ የሚሆኑን የሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምሮ ሐዋርያት መንፈስ ቅዱስ በተሰጣቸው ጊዜ ልሳን ወይም ቋንቋ በሰማይ በወረደላቸው ጊዜ መጽሐፍ ቅዱስ ምንድን ነው የሚለን? ቁጥር 3 ላይ እንደዚህ ይላል፣
እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጠባቸው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመረ። ቁጥር 6 ላይ ይህ ድምፅ በሆነ ጊዜ ሕዝብ ሁሉ ተሰብስቦ እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበረ የሚሉትን አጡ ይላል። ሐዋርያት ከዚህ በፊት ባልተማሩት ባልተረዱት ቋንቋ ባልተወለዱበት ሀገር ቋንቋ ሲናገሩ ወንጌል ይሰሙ የነበሩ ሰዎች የሚሉትን አጡ ይላል። ስለዚህ እኛም ይህ ሰው ሲመጣ በአማርኛ፣ በኦሮምኛ፣ በትግርኛ፣ በጉራግኛ፣ በስልጥኛ ሲናገር እንሰማለን። ካልሰማን ግን ሐሰተኛውን ክርስቶስ ነው የምትገልጡት። መለኮታዊ ጉብኝት ለኢትዮጵያ ሳይሆን የጥፋት ጉብኝት ለኢትዮጵያ እንዳይሆንብን። በተጨማሪ ደግሞ በዛው ቀን ምናልባት ማጣት አንገላታችሁ ድህነትን ሊሰብር አንድ ነብይ በዛው ቀን ፕሮግራም ይዞላችኋል። እንደዚህ ይላል እሱ። የፊታችን የካቲት 29 እና 30 በአይነቱ የተዘጋጀ በህይወታችሁ ላይ ከባድ የሆነ ፋይናንሻል መለቀቅን የሚያመጣ የድህነትን ቀንበር የሚሰብር የ2 ቀን ኮንፈረንስ ተዘጋጅቷል። አልፎ ጓደኞቼ ይኸው ዛሬ ራሱ ዶላር ይሻለሁ 5 ቤት ገዛ 2 ሸጥ ነው አሁን 3 ቤት አለ። መልኬ ራሱ ተቀይሯል። መታቁኝ መልኬ እንኳን ተቀይሯል አላለች። አረ ክፉ አታናግሩን። በእግዚአብሔር የእጅ ስራ ላይ እንድንቀልድ አታርጉን። በእውነት ዋናው ቁም ነገር የእናንተ ምርጫ ነው። ድህነትን ለማምለጥ እዚህ መርሃ ግብር ትመጣላችሁ ወይስ ኢትዮጵያን ለጥፋት ወደሚገወኘው ጉባኤ ትሄዳላችሁ? የእናንተ ምርጫ ነው። ሰላም፣ እንዴት ናችሁ? ከዛሬ 10 ዓመት በፊት እንደ ሀገር የማንረሳው ለቤተ ክርስቲያናችንም ትልቅ መንፈሳዊ ታሪክ የተመዘገበበት ዓመት ነበር። በሊቢያ ባህር ዳርቻ ስለ ሃይማኖታቸው ከታገቱባት ሰዓት ጀምሮ በዓለም ላይ ልክ እንደ ሰደድ እሳት የተሰራጨው እስከዚህ ቪዲዮ ድረስ ያሳለፉትን የክርስትና ተጋድሎና ሰማዕትነትን የሚያሳይ አዲስ ፊልም ተሰርቶ በዚህ ወር ተመርቋል። በፊልሙ ላይም ያሳለፉትን እውነተኛ የሰማዕትነት ታሪክ ለመጠበቅ ሲባል በዓለም ዙሪያ በተውጣጡ ወደ 100 የሚጠጉ የኪነ ጥበብ ባለሙያዎች ቡድን የተሳተፈበት ሲሆን የግብፅ ኮፕቲክ ኦርቶዶክስ መንፈሳዊ ስዕላትንና ሰማዕትነትን ለማሳየትም ሲባል ፊልሙ በአኒሜሽን ተዘጋጅቷል። የፊልሙ አዘጋጆችም ወይ የሞር ፕሮዳክሽንም የታጋቾችን መንፈሳዊነትና መስዋዕትነትን ለማሳየት በዚህ መልኩ እንደተጠቀሙ ይናገራሉ። ታስረዋል፣ ተሰቃይተዋል፣ ሞራላቸው ተጎድቷል፣ እምነታቸውን እንዲክዱ ጫና ገጥሟቸው ነበር። ነገር ግን ይህንን ለማድረግ ፈቃደኞች አልነበሩ። እስከ መጨረሻው በሃይማኖታቸው ጸንተዋል። እንደ አውሮፓውያን አቆጣጠር ኤፕሪል 19 2015 ወይም ሚያዝያ 11 2007 ላይ ኢትዮጵያውያኑ በሊቢያ ባህር ዳርቻ ላይ ሰማዕት ከመሆናቸው ከ2 ወር በፊት 21 የግብፅ ኮፕቲክ ኦርቶዶክስ ክርስቲያኖች ፌብሩዋሪ 15 2015 ላይ ሰማዕት ሆነው ነበር። ፊልሙ የሚያሳየው የእነሱን ታሪክ ነው። የኢትዮጵያም የግብፅም ክርስቲያኖች በሁለቱም ቤተክርስቲያን የ21ኛው ክፍለ ዘመን ቅዱስ ሰማዕታት ተብለው እንዲጠሩ ታውጇል። የግብፅ 21 ሰማዕታትም ለመታሰቢያነታቸው ቤተክርስቲያን ተሰርቶ የ21ዱም ሬሳ ወደ ግብፅ እንዲመጣ ተደርጎ በተሰራላቸው ቤተክርስቲያን እንዲያርፉ ተደርጓል። በዚህ ውስጥም በሊቢያ ባህር ዳርቻ ላይ ሰማዕት የሆኑ ኢትዮጵያውያንን ታሪክ በግልጽ ያሳያል ብዬ አስባለሁ። ይህንን ፊልም የሚያሳይ በሊቢያ ባህር ዳርቻ ላይ ሰማዕት ለሆኑት ኢትዮጵያውያንም ይሆን ዘንድ አጭር ዶክመንታሪ አዘጋጅቼላችኋለሁ። ፊልሙ የ2025 ሾርት ፊልም ኦስካር እጩ ተወዳዳሪ ውስጥ ገብቷል። በፊልሙ ላይ ያለውን የሰማዕትነት እውነተኛ ታሪክ ለመጠበቅ ሲባል አዘጋጆቹ ሰማዕት ከሆኑት ቤተሰቦች እና በሰዓቱ ከተያዙ የአይሲስ ወታደሮች መረጃዎችን ሰብስበዋል። በአይሲስ አባል የተሰጠው መረጃ ውስጥ አንዱ ክርስቲያኖች ብዙ በተሰቃዩ ቁጥር እምነታቸው ይጠነክር ነበር። ወደ ባህር ዳርቻውም ሲወስዷቸው በታጋቾቹ መሃል ሌሎች ፍጡሮች እንዳዩ ተናግረዋል እና በታሪክ የምንሰማቸው የሰማዕታት ገድል እንዳለ ሆኖ በ21ኛው ክፍለ ዘመን እኛ ባለንበት ዘመን በቀጥታ በዓይናችን በቪዲዮዎች ያየነው የሰማዕትነት ታሪክ ነው እና ከዚህ እንደ ክርስቲያን ከዚህ ብዙ እንማራለን። እኛም ራሳችንን
ወደ ውስጣችን ተመልሰን ምንጠይቅበት ይሆናል። ምክንያቱም እኛስ እንደዚህ አይነት ፈተናዎች እንደዚህ አይነት ችግሮች ሲያጋጥሙ በሃይማኖታችን ላይ ያለው ጽናት ምን ይመስላል? በሊቢያ ባህር ዳርቻም ሰማዕት ከሆኑ ክርስቲያኖች ብዙ እንማራለን ብዬ ተስፋ አድርጋለሁ። ዶክመንተሪውን ባዮ ላይ ባለው የቴሌግራም ሊንክ ገብታችሁ ተመልከቱት። በቅርባችሁ ላሉ ወዳጅ ዘመዶቻችሁም ሼር አድርጉት። ቪዲዮውን የምታውቋቸው ካላችሁ ደግሞ ሰማዕት ለሆኑ ቤተሰቦቻቸውም ላኩላቸው። ልጆቻቸው ምን ያህል እድለኞች እንደሆኑ ይረዳሉ እና ከነዚህም የሰማዕትነት ታሪክ ብዙ እንማራለን። ዶክመንታሪውን ተመልከቱት። ከዛ በኋላም በዚህ ርዕሰ ጉዳይ ላይ ብዙ በሰፊው እናወራበታለን፣ እንወያይበታለን ብዬ ተስፋ አድርጋለሁ። ሰላም፣ እንዴት ናችሁ? ትናንትና የሰራሁትን ዶክመንታሪ አብዛኛዎቻችሁ አይታችሁታል። እንግዲህ ፊልሙ ላይ እንዳያችሁት በሰዓቱ የነበረውን ትክክለኛ የታጋቾቹን የሰማዕትነት እውነተኛ ታሪክ ለመጠበቅ ሲባል የፊልሙ አዘጋጆች ሰማዕት ከሆኑ ቤተሰቦችና በሰዓቱ ከነበሩ የተያዙ የአይሲስ አባላቶች በተሰበሰበ መረጃ ነው ፊልሙ ላይ የተሰራው እና በጣም ወደ ባህር ዳርቻው ሲሄዱ ታጋቾቹ ማያቸው አይሲሶች ግን አንዳንድ አይሲሶች ያዩዋቸው የቅዱሳን መላእክት ነበሩ። በታጋቾቹ በመንፈስ ሲያጠነክሯቸው የነበሩ። ሌላው ደግሞ ጭራሽ ስቃይ በበዛባቸው መከራ በበዛባቸው ቁጥር ለእምነታቸው ያላቸው ጥንካሬ እየጨመረ ነበር የሚሄደው እና በፊልሙ ላይ የእግዚአብሔር ታምር የታየበትም በአይሲሶች እጅ ውስጥ ከገቡባት ሰዓት ጀምሮ ያለውን እያንዳንዱን ታሪክ ነው የሚያሳየው እና እንደ ክርስቲያን ጠንካሮች እንድንሆን ትልቅ ትምህርት ይሆናል። ምክንያቱም እንዳያችሁት አይሲሶች በመጀመሪያ ጊዜ የግብፃውያን ኮፕቲክ ኦርቶዶክስ ክርስቲያኖች በአይሲስ እጅ ውስጥ ለመጀመሪያ ጊዜ የገቡት ታህሳስ 2014 ላይ ነበር እንደ አውሮፓውያን አቆጣጠር ወይ ደግሞ ዲሴምበር ወር ላይ 2014። ይህ ማለት 1 ዓመት ከ2 ወር ሙሉ ታስረው ቶርሲ እየተደረጉ እየተሰቃዩ ሃይማኖታቸውን እንዲቀይሩ በጣም ብዙ መከራ እየደረሰባቸው በአይሲስ እጅ ውስጥ ቆይተው ነበረ። እንግዲህ ኤፕሪል 19 2015ም በሊቢያ ባህር ዳርቻ ላይ ሰማዕት የሆኑ ኢትዮጵያውያን ክርስቲያኖችን በተመሳሳይ ምን ያህል ሰማዕትነትን ለመክፈል ምን ያህል ስቃይ ይደርስባቸው እንደነበር ከዚህ ፊልም አንጻር መረዳት ይቻላል እና አይሲሶቹ 3 ቦታ ነው ፎቶ ያነሷቸው ታጋቾቹ። በመጀመሪያ ይዘዋቸው እስር ቤት በአጠቃላይ 20 የኮፕቲክ ግብፃውያን በአንድነት በመሬት ውስጥ በሚገኝ እስር ቤት ውስጥ ተሰብስበው ታሰሩ። ተመልከቱ። አኒሜሽኑ ላይ የተሰራው ላይ መጀመሪያ አስገብቶ ያነሷቸዋል፣ ሪያሊቲ ያነሷቸው እንደሚያሳየው። ሁለተኛ ላይ ደግሞ ሲወስዷቸው በመንገድ ላይ መላእክቶች ቅዱሳን ሲታዩበት የነበረው አካባቢ አንስተዋቸው ነበር። የመጨረሻው ደግሞ እንደ ሰደድ እሳት በዓለም ላይ የተሰረጫቸው አይች የሰማዕትነት የመጨረሻዋ ቀናቸው ነበር የሚያሳየው እና ፊልሙን በባዮ ላይ ባለው ሊንክ ገብታችሁ አብዛኞቻችሁ አይታችሁታል። ሊንኩን አላመጣም አልገባም አለኝ ያላችሁ ደግሞ ምናልባት ቴሌግራማችሁ አፕዴት ካልሆነ እምቢ ሊላችሁ ይችላል። ስለዚህ ሽማግሌ ጥቅሎች ብላችሁ ቴሌግራም ላይ ሰርች ብታደርጉ ቀጥታ ይህን ያመጣላችኋል። በዚህ ገብታችሁ ማየት ትችላላችሁ እና በጣም ብዙዎቻችሁ አይታችሁታል፣ ሀሳብ ሰጥታችሁበታል። እኔም ይህን ነበር የፈለኩት። ማለት ለመጀመሪያ ጊዜ እኔም ቪዲዮ እንዳየሁት እውነት እንባ ነበር የተናነቀኝ። ላይክ በሰዓቱ የተፈጠሩ አይነት ስሜት ነበር ተመልሶ የተሰማኝ። ምክንያቱም ያቺ እኛ ካየናት ቪዲዮ በፊት የነበረችው ይህ ሁሉ ስቃይ ነበር እንዲህ የሚለውን ወደኋላ ተመልሳችሁ እንድታስቡ ነው የሚያደርጋችሁ እና ኢትዮጵያውያኑም ደግሞ በተመሳሳይ እንደዚህ አይነት ገድል ያሳለፉት ትልቅ ነገር ነው። ምክንያቱም እኛ ለሰማዕታት መታሰቢያ ተደርጎ የሚሰሩ አይነት ቤተክርስቲያን የሚገባቸው አይነት ሰማዕትነት የሚሰሩት እና የፊልሙን ኦሪጂናል ቪዲዮን የት ነው የምናገኘው ያላችሁኝ ዩቲዩብ ላይ ከዲስክሪፕሽኑ ስር አስቀምጬላችኋለሁ። በአማርኛ የተተረጎመው ዶክመንተሪው ላይ ከ5ኛው ደቂቃ በኋላ ቀጥታ ፊልሙ ይጀምራል። ከዛ በፊት ፊልሙ እንዴት እንደተሰራ ስለነዚህ ሰማዕትነት ከፊልሙ ጀርባ ያለውን ሙሉ ታሪክ ላይክ እንደ መግቢያ ተጠቅሜዋለሁ። ሰማዕት ለሆኑት ኢትዮጵያውያን መታሰቢያን ዘንድ እና ከዛ በኋላ ቀጥታ ፊልሙ ይጀምራል በአማርኛ ተተርጉሞ ከ4ኛው ደቂቃ ከ5ኛው ደቂቃ በኋላ። ኦሪጂናል ቪዲዮ ደግሞ ከፈለጋችሁት ዲስክሪፕሽኑ እስር አስቀምጬላችኋለሁ። በዛ ሊንክ በመግባት ኦሪጂናል ቪዲዮ ነው ተመልከቱት።
የእነሱ በረከታቸው በኛ ላይ የሚደርብን እላለሁ። አመሰግናለሁ። ከወንድማችን እፎይ ጋር በተያያዘ አንዳንድ በጣም የሚያስገርሙ ነገሮች እዚህ ቲክቶክ ላይ ያየው ነው። እስቲ ግልጽ አድርጉልን። ሙስሊሞች በእናንተ ሳይድ ያሉ መምህራን ማለት በኡስታዝ ደረጃ በመምህራን ደረጃ ያሉ የተለያዩ ሰዎች ይህን ያልኩት ለምንድን ነው? ለምሳሌ እፎይ መምህር አይደለም። በዚህ ቤተክርስቲያናችን ውስጥ እስልምናን በራሱ እንደው የሚያጠና ከዛ በላይ ያነበበውን የሚያካፍል አይነት ወንድም ነው። በእስልምናው ሳይድ ግን በኡስታዝ ደረጃ በመምህራን ደረጃ ያሉ ሰዎች ሳይቀሩ አምላካችን ላይ እንዴት እንደሚሳለቁ እግዚአብሔርን አምላካችንን ጌታችን ኢየሱስን እንዴት እንደሚሳደቡ ሳትሰሙ ቀርታችሁ ነው ወይስ በእኛ ሳይድ ቢሳደቡ ችግር የለውም፣ በእናንተ ሳይድ ግን የሆነ እንደው ቅር የሚያሰኝ ነገር ከተሰማ አይ እንደው እንነሳለን የሆነ አምባገነን እንሁን አይነት ነገር ነው እንዴ? እንዴት ነው እየታሰበ ያለው? ልክ ለእንደዚህ አይነት ነገር እኮ ለመቃወም ልክ ስትነሱ መጀመሪያ እናንተው ቤት ያሉ ልጆችን በመቆንጠጥ መምህራንም ቢሆኑ ኡስታዞችን ቢሆኑ በመከልከል በዛ ነው ባይዜ ሊጀምር የሚገባው። ለምር ይህንን ያልኩት የተወሰነ ቪዲዮችን አሳያችኋለሁ፣ አብረን የምናይ ይሆናል። ወደዛ ቀጥታ ከመግባቴ በፊት ግን አስቀድሜ አንድ ነገር ልናገር። በክርስትና ውስጥ ያሉ እንደዚህ ዲስከሽኖች ወይም እንደዚህ ውይይቶች ምናምን ከማንም ጋር እናደርገው ከእስልምና ጋር የሚሆን ከሌሎችም ጋር ይሁን በፍቅር መሆን አለበት፣ በየዋህነት መሆን አለበት፣ በፍርሃት መሆን አለበት የሚለው የኔ ብቻ ሳይሆን የክርስትና ፕሪንሲፕል ነው። በቃ ከዚህ ፕሪንሲፕል መውጣት አንችልም፣ ግልጽ ነው። ይህ ፕሪንሲፕላችን ነው። ስሜታዊ የሆነን ብንወጣ ራሱ ቃሉ ይጎትተናል። ማለት ቅዱስ ጴጥሮስ በመጀመሪያ መልእክቱ ምዕራፍ 3 ቁጥር 15 ላይ የተናገረው ነገር አለ። ዳሩ ግን ጌታን እርሱም ክርስቶስን በልባችሁ ቀድሱት ይልና በእናንተ ስላለው ተስፋ ለሚጠይቋችሁ ሁሉ ለመመለስ ዘወትር የተዘጋጃችሁ ሆኑ ይልና ነገር ግን በየዋህነትና በፍርሃት ይሁን ይላል። በየዋህነትና በፍርሃት ይሁን። ዘወትር ለመመለስ ዝግጁ መሆን አለባችሁ፣ ግን በየዋህነት በፍርሃት መሆን አለበት። ሰውን አይደለም፣ እግዚአብሔርን በመፍራት ዝቅ በማለት በትህትና በዚህ ሁሉ ውስጥ ነፍሳትን ለክርስቶስ ለመማረክ ማለት ነው። አንዳንዴ ስሜታዊ ሆነን ከዚህ ፕሪንሲፕል ወጣ ስንል ይሄው ቃሉ ግን ጎትቶ ደግሞ ወደዛው ሊመልሰን ይገባል። ስለዛ ለዚህ ፕሪንሲፕል ተገዢ መሆን አለብን። ይሄ በቃ በቤተክርስቲያናችን ውስጥ የሁላችንም አቋም ነው። ስለዛ በፍርሃት በየዋህነት በፍቅር በዛ ውስጥ ምንድነው ከኔ ተማሩ እኔ በልቤ ትሁት ነኝ ላለው ጌታ ነፍሳትን እንማርካለን ማለት ነው። እንደዛ አለበለዚያ ነፍሳትን መማረክ አንችልም፣ መጫጫ ብቻ ነው የሚሆንብን። ይህ እንዳለ ሆኖ ግን ለምሳሌ የሙስሊም መምህራን ወይም ኡስታዞች አምላካችንን በምን ደረጃ እንደሚሳደቡ እስቲ እንስማቸውና እንመለስ። ኦሆላና ኦሆሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል፣ ልጆች ወልዶባቸዋል። መልሱን አምጣ። ዝሙት ነው አይደለም? ይሄ አስወጣው ይሄንን ባለጌ ዝሙት ነው አይደለም? አንተ ባለጌ ደደብ የመጨረሻ ውሻና አንተ እኮ እኔ ልክ ነግሬሃለሁ ቴሌግራም ላይ ተመልከት። እዚህ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት። እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይሄንን በወንጀል በእርግጥ ይሄንን የሚወነጅል የሆነ የፍትሐ ብሔር ህግ አለመኖሩ ነው እንጂ ይሄ ወንጀል ነው፣ ያስከስሳል። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። የእግዚአብሔርን ብልትና ጡት የሆነ ጋር መተውሰድ በሉት ያሳፍራል። እግዚአብሔር ብልት ይለካል። በጣም ያሳፍራል። እግዚአብሔር ያሳፍራል በእውነቱ። ባለጌ ነው በጣም። አምላክ ጌ ነበረ ወንድ ለወንድ የሚሳሳም አየሁ። ይህን አምላክ ይታያል። አየህ፣ ይህን ሽማግሌ አየኸው? ይህን ሽማግሌ ከዚህ ሰው ግን በክርስትና ዓለም እግዚአብሔር ስለጠጣና ስለሰከረ ብቻ ጀግና ይባላል። ይሄ በጣም የሚያስቅ ነገር ነው። የሰከረ ሰው ሰካራም ነው። ጀግና ሊባል አይችልም። ኦኬ፣ እንግዲህ እንደሰማችሁት ነው ሙስሊም ኡስታዞች መምህራን ሳይቀር በምን ደረጃ እግዚአብሔር ላይ እንደሚናገሩ እንግዲህ ተመልክታችኋል። ያውም የተናገሩት ሁሉ እነሱ ባሉት መንገድ መጽሐፍቶቻችን ላይ የሉም። እነሱ ባሉት መንገድ የሆነች ቃል ይሰባሉ፣ ለራሳቸው ታሪክን ይፈጥራሉ። የሆነች ቃል ይሰባሉ፣ ለራሳቸው ታሪክን ይፈጥራሉ። እነሱ ባሉት መንገድ ያልተቀመጠን ነገር ነው እንደዚህ የሚሉት። ቀርበ መልስ ከተባልኩ እኔ ለምሳሌ ልመልስ እችላለሁ። እዚህ ጉዳይ ላይ ቀርበ መልስ ከተባልኩኝ እኔ ቀርቤ ልመልስ እችላለሁ። ልክ እንደዚህ ሁሉ ወንድማችን እፎይም እዛ በእስልምና ውስጥ የሌለ ነገር እንኳን የተናገረው ይሄ ትልቅ ስህተት ስለሆነ ቀርቦ እንዲመልስ ጠይቁት፣ መጠየቅ አለበት። እሱም አይ እኔ ከዚህ ላይ አግኝቻለሁ ከዚህ ላይ አግኝቻለሁ ብሎ ማስረጃ ማቅረብ አለበት። እንግዲህ ብዙ ጊዜ እንደሚናገረውም ከሆነ ማስረጃ አቀርባለሁ ይላል እሱ። ስለዚህ ይጠይቅ።
ባይሆን ግን በሌለ ነገር በዚህ ደረጃ ግን ሙስሊም መምህራን ኡስታዞች እንዲህ ሲናገሩ ስለነበረ ይህንንም እያያችሁ ይህንን ስታጸዱ ነው ከዛ በኋላ ሌላውንም ለመጠየቅ ሞራሉንም ሊታገኙ የሚገባው ነው። ቆየን። ይሄ ግለሰብ እፎይ ይባላል። እፎይ ወደ ቲክቶክ ከመምጣቱ በፊት እነዚህ ሁለት ግለሰቦች ሶሻል ሚዲያ ላይ ነበሩ። እነዚህ ሁለት ግለሰቦች ሶሻል ሚዲያ ላይ ሲያስተምሩ ወይም መልእክት ሲያስተላልፉ የነበረበትን መንገድ በጣም ብዙ ሰዎች ታውቁታላችሁ። እጅግ በጣም የሚቀፍ እናንተ ሰው አምላኪዎች፣ እናንተ ልክ እንደኛ የሚጸዳዳ የሚበላ ሽንት ቤት የሚገባ የሚወጣ ሰው እያመለካችሁ አምላክ አለን ስትሉ አታፍሩም ወይ? ቪዲዮዎች አሉ፣ እንደዚህ አይነት ቪዲዮዎች አሉ። በተለይ ይሄኛው መጨረሻ ላይ የቀነጨብኩኝ አሰማችኋለሁ። እፎይ ከመምጣቱ በፊት እነዚህ ሁለት ሰዎች ነበሩ። እፎይ መጥቶ መበሻሸቁ መናናቁ ሲበዛ እኔ አንድ ቪዲዮ ሰርቼ ነበር። ጊዜ ካላችሁ ስሙት ቪዲዮን። እኔ አንድ እየፈራ ያለሁትን ነገር ወይም ደግሞ የምፈራውን ነገር ልንገራችሁ። እንደ ቀልድ ብሽሽቃችን እርስ በርስ መናናቃችን ዋጋ እንዳያስከፍለን እፈራለሁ። ላይቭ ላይ በእንማማር ሰበብ የኔ ሃይማኖት ልክ ነው ሰበብ እጅግ በጣም ብዙ ሰዎች ልክ ያልሆነ ነገር ሲነጋገሩ እየሰማሁኝ ነው። እረፉ። የናንተ አላግባብ የናንተ አዋቂ መምሰል ሌሎቻችንን ዋጋ ያስከፍለናል። በቃ እናንተ ተው። ለኔ አሰባችሁልኝ ነው አይደል? ወደ እናንተ እምነት እንዲመጣ ነው አይደል? አልፈልግም። እኔ ያለሁበት ተመችቶኛል። እኔ ያለሁበት ሰላም ሰጥቶኛል። ያለሁበት ሰላም ሲነሳኝ ያለሁበት አልመች ሲለኝ እኮ አካባቢ ያሉ የሌላ እምነት ተከታዮችን አይና እስኪ ብዬ አንብቤ ሄዳለሁ። የሆነ አንድ የኦርቶዶክስ አማኝ ይመጣና የእስልምና እምነት ተከታይን እንደዚህ ናቸው እነሱ እኮ እንዲህ ነው ነብያቸው እኮ እንደዚህ ነው ቅፍፍፍ የሚል ለጆሮ የሚከብድ ወሬ የእውነት ይጨንቃል እኮ። ማለት ያንተን ቪዲዮ ከአንድ እስልምና እምነት ተከታይ ጓደኛዬ ጋር ሳይው እኔና እሱን እዚህ ጋር እያቃቃርከን ነው። ለምን እኔ ልክ ነህ ብዬ ላስብ እችላለሁ ባይምሮዬ፣ እሱ ጥርሱን ይነክሳል። ደግሞ የሆነ ሙስሊም ይመጣና እናንተ እኮ ሰው ነው የምታመልኩት፣ እናንተ እኮ እንደዚህ እንትን የምትሉት እንዲህ ይበላል እንዲህ ይላል። እዚህ ሌላ ኦርቶዶክስ እምነት ተከታይ ወይ ፕሮቴስታንት ወይ ክርስቲያን የሆነ ሰው ይቀፋዋል ይህንን መስማት። እርስ በርስኛን ለምን ታቃቅሩናላችሁ? በቃ ተስማምቶናል፣ እንግባ። በቃ ያለንበት ነገር ልክ ካልሆነ ገሃነም እንግባ። ተውል። ለነዛ ሰዎች አስባችሁላቸው ከሆነ ይግቡ ገሃነም፣ ተዋቸው። በቃ ለምን እርስ በርስ እንድንጫረስ፣ ለምን እርስ በርስ እንድንጠላላ ታደርጉናላችሁ? ካስተማራችሁ የራሳችሁን እምነት ብቻ አስተምሩ። እኔ በእኔ እምነት የሚጎለኝ ነገር እኔ ብዙ አለ፣ እሱን አስተምሩኝ። እምነቴን በደንብ ሳላቀው ወደ ሌላ እምነት እንዳልሄድባችሁ እኔን በደንብ አስተምሩ። የራሳችሁን እምነት ተከታይ እምነቱን በደንብ ሳይረዳው ሳይገባው ቀርቶ በሆነ ነገር ተሸውዶ እንዳይሄድ በሆነ ነገር እንዳይሰጥ የራሳችሁን እምነት ተከታይ እምነቱን በደንብ እንዲያጠብቅ አድርጋችሁ ለምን አታስተምሩት? ገና ሌላ አማኝ ና ወደኔ ትድናለህ ብሎ ልቅ ያልሆነ እኔ እንድጠላው እምነቱን የእውነት እኔ እንደዛ ያደረብኝ ነው። በቃ የእውነቴን ነው የምነግራችሁ። በቃ አሁን የሌላ እምነት እየጠላው ልመጣ ነው። እኔ እንደዚህ አይነት ነገር ጭንቅላቴ ውስጥ ፈጥሮ ማያውቅ ፕሮቴስታንት ጓደኞች አሉኝ፣ እስልምና ኦርቶዶክስ እምነት ተከታይ ሁሉንም እንትና እንዲህ ነው ምናምን በሃይማኖት ለይቼ አላቅም፣ ወዳቸዋለሁ በጣም። አሁን ግን በእናንተ አማካኝነት የሆነ ነገር በቃ ቅፍፍ ሊለኝ ነው። እረፉ በቃ። ይሄ የኔ ስሜት ብቻ አይመስለኝም። ይሄ የ3 ደቂቃ ቪዲዮ ከሰራው በኋላ ሰዎች ኮሜንት ላይ በማስረጃ እስከሆነ ድረስ ከሙስሊምም ከኦርቶዶክስም ወገን ነው የምነግራችሁ፣ በማስረጃ እስከሆነ ድረስ ለምን ትፈራለህ? ያስተምሩ፣ ያለህበት ካልተመቸህ ና ነው፣ በአምላክ ታፍራለህ ወይ? በተለይ ይሄኛው ግለሰብ ደግሞ የኔን ቪዲዮ ቆርጦ ቪዲዮ ሰርቶብኝ ነበረ። እሱን ቪዲዮ ማምጣት ፈልጌ አያቅተኝም እና በቪዲዮ ላይ ምንድነው ያለው? አንተ አይ እኔ ገሃነም እገባለሁ ብለህ የምትል ከሆነ መግባት መብትህ ነው፣ አለበለዚያ በምታመልከው ሰው እፍረት ሊሰማህና ወደ ትክክለኛው መንገድ ልትመጣ ይገባል። ምክንያቱም እያመለክ ያለው ሰው ነው። ምክንያቱም እያሉ በጣም ጸያፍ ንግግሮች ይናገር ነበር። አሁን ይሄ ሰውዬ መጠየቅ አለበት ብላችሁ ስትሉ ይሄም ሰውዬ መጠየቅ አለበት፣ ይሄም ሰውዬ መጠየቅ አለበት። ምክንያቱም እነዚህ ሁለት ሰዎች እምነት ተጋፍተዋል። አዎ እኔ የምለው ወገኖቻችንን ሰው አምላኪ ብላቸው ጥፋቱ ምኑ ጋር ነው?
በዚህ ንግግር ላይ ጥፋቱ አልታየኝም። ያጠፋሁት ነጥብ ካለ በዚህ ንግግሬ ላይ አስተካክሉ። ክርስቲያን ወገኖቻችንን ሰው አምላኪ ብላቸው። ኢየሱስ ምን አለ? አንተ ይሁዳ ሆይ የሰው ልጅ እንደው በመሳም አሳልፈህ ትሰጣለህን አለ። አሳዝንም ግን እዚህ ላይ ኢየሱስ ጌታ ተብዬው ኢየሱስ ያሳዝራል ሲለማመጥ እዚህ ጋር እንደው ምን አድርጌ ነው አይነት ነገር ነው። ዮሐንስ ላይ ደግሞ ለየት ይላል። ምን ይላል ዮሐንስ? ገና እሱን ሊይዙት ሲመጡ እሱ ወጥቶ ማን ነው ትልጉታላችሁ? የናዝሬቱን ኢየሱስን ያውቁታል እኮ ይታወቃል። አዎ ኢየሱስ ሙድ እንደዚህ የሚይዝ ከሆነ ኢየሱስ ለብዙዎች ጌታ ነው። እጅግ በጣም ብዙ ሰዎች ያመልኩታል። ስለዚህ እናንተ ሰው አምላኪዎች የማለት መብት የላቸውም። አይ በማስረጃ እኮ ነው ሰው አምላኪዎች እያሉ ያሉት ብለህ መልስ የምትሰጠኝ ዲፌንድ የምታደርገኝ ከሆነ እፎይም ማስረጃ አለኝ በማስረጃ ነው ማወራው እያለ ነው። እኔ ማስረጃው ትክክል ይሁን አይሁን አላውቅም፣ ግን በማስረጃ ነው እያወራው ያለውት እስካለ ድረስ ልክ ነው እሱም ማለት ነው። እሱም የሰው እምነት ተጋፍቷል፣ የሰው እምነት እንትን ብሏል እና ላፍ ሄዷል ብሎ እስከተባለ ድረስ እነዚህም ሰዎች የሰው እምነት ተጋፍተዋል። የትኛውም የመጽሐፍ ቅዱስ ክፍል ላይ ኢየሱስ ሽንት ቤት ገብቶ ይጸዳዳ ነበር የሚል የለም። ከበላ ከጠጣ ኢየሱስ ቃል በቃል እኔ ጊዜ ከሰጣችሁኝ ቪዲዮን ፈልጌ አመጣዋለሁ ለአፌ ይቅርታ ይሄን ለምልበት ኢየሱስ እንደኔ ሽንት ቤት ገብቶ ይጸዳዳ ነበር ካካ ያረግ ነበረ ብሏል። ይሄ ኦሳማ ይባላል። ከተጠየቀ ይሄኛውም ሰውዬ መጠየቅ አለበት። ኢየሱስ ጌይ ነው ከንፈር ይሳሳም ነበረ ብሏል። ቪዲዮ ማምጣት ይችላሉ። አምጣ ውሸተን ነው የምትሉኝ ሰዎች ካላችሁ በስነ ስርዓት ቪዲዮ አመጣላችሁና መጠየቅ ካለባችሁ እነዚህ ሰዎችም እንዲጠየቁ አድርጉ እንጂ እፎይ ላይ ብቻ ጣት መጠቆም ትክክል አይደለም። እፎይ ከመምጣቱ በፊት እፎይ ትክክል ነው እየሰራው ያለው ያልኳችሁ አይደለም። እፎይ ከመምጣቱ በፊት እነዚህን ሰዎች ተው ልትሏቸው ይገባ ነበር። ተው ነገኛን ታስደፍሩናላችሁ፣ ነገኛንም ታስጠቁናላችሁ፣ አይመለከታችሁም ወይ ደግሞ የምታስተምሩበት መንገድ በጣም በስነ ስርዓት ይሁን፣ ሰዎችን በሚስብ መልኩ ይሁን ብላችሁ መናገር ነበረባችሁ። እነሱን ሳትናገሩ አሁን እፎይ ላይ ብቻ ጣት መጠቆም ልክ አይደለም። እፎይ ላይ ብቻ ካልተያዘ የሆነ ነገር ካልተደረገ ፍርድ ካልተሰጠው ብሎ ማለት ልክ አይደለም። እፎይ ፍርድ የሚሰጠው ከሆነ እነዚህ ሰዎችም ፍርድ ሊሰጣቸው ይገባል። ኢየሱስ ላይ ሙድ ሲይዙ ሲመጻደቁ ኢየሱስን እኮ ነው አይገርማችሁ ምናምን የሚል አንድ ኡስታዝ ተብዬ የሆነ ሰው በዚህ ልክ የወረደ ንግግር ሲናገር ጸጥ ብላችሁ አልፋችሁ አሁን እፎይ ላይ ጣት መጠቆም ልክ አይደለም።